ጤና ይስጥልን። በዚህ ዜናችን በብሔራዊ ባንክ የዶላር ጨረታ ከፍተኛው አሸናፊ ዋጋ ስንት እንደሆነ፣ በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ስለመባሉ፣ በመርካቶ ከ40 በላይ ጅምላ አከፋፋዮች የተወሰደባቸው እርምጃ፣ ትራምፕ በዩክሬን ሰላም ይወርድ ዘንድ ሽርብን እያሉ ስለመሆኑ፣ ሶማሌላንድ በኢየሩሳሌም ኤምባሲ ስለመክፈቷና ሌሎችን ልንነግራችሁ ነው። ማይ ፖስት ነው። ላይክ፣ ሼር፣ ሰብስክራይብ አትርሱ። የኢትዮጵያ ብሔራዊ ባንክ $100 ሚሊዮን ለጨረታ አቀረበ። የንግድ ባንኮች ፍላጎት ግን ከእጥፍ በላይ ሆኗል። የኢትዮጵያ ብሔራዊ ባንክ በቅርቡ ባካሄደው የውጭ ምንዛሪ ጨረታ ላይ $100 ሚሊዮን የአሜሪካን ዶላር ለሽያጭ ቢያቀርብም የንግድ ባንኮቹ $236.3 ሚሊዮን ለመግዛት የጨረታ ጥያቄ አቅርበዋል። ይህ ከቀረበው መጠን ከእጥፍ በላይ የሆነ ጥያቄ በባንክ ዘርፍ ውስጥ ያለውን ከፍተኛ የውጭ ምንዛሪ ፍላጎት በግልጽ የሚያሳይ ነውም ተብሏል። ሰኞ ዕለት በተካሄደው በዚህ ጨረታ ላይ 16 ባንኮች የተሳተፉ ሲሆን የውጭ ምንዛሪ ድርሻ ማግኘት የቻሉት 8ቱ ብቻ መሆናቸውን የብሔራዊ ባንክ ይፋ ያደረገው የጨረታ ውጤት ያሳያል። የጨረታው መዝጊያ የምንዛሬ ተመን ለ1 ዶላር 157.9999 ብር ሆኖ የተወሰነ ሲሆን አሸናፊ የሆኑት ጨረታዎች አማካይ ተመን ደግሞ 158 ብር ሆኗል። በጨረታው የተመዘገበው ከፍተኛ አሸናፊ ዋጋ 158 ብር ሲሆን ዝቅተኛው ደግሞ 157.99 ብር መሆኑ ተገልጿል። ብሔራዊ ባንክ ይህንን $100 ሚሊዮን ለሽያጭ ያቀረበው በውጭ ምንዛሬ ገበያው ላይ ያለውን የገንዘብ አቅርቦት ወይም ሊኩዲቲ ለመደገፍ በማሰብ ቀደም ሲል ተሰርዞ የነበረው ጨረታ ዳግም መከፈቱን ካስታወቀ ከአንድ ቀን በኋላ ነው። የኢትዮጵያ እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ በገበያ ላይ የተመሰረተ የውጭ ምንዛሬ ስርዓት መተግበር ከጀመረች ወዲህ ማዕከላዊ ባንኩ በየጊዜው የውጭ ምንዛሪ ጨረታዎችን ማካሄዱን ቀጥሏል። በዓለም አቀፉ የገንዘብ ድርጅት IMF እና በዓለም ባንክ ድጋፍ የተጀመረው ይህ የኢኮኖሚ ማሻሻያ መርሃ ግብር ለዓመታት በጥብቅ ሲመራ የነበረውን የምንዛሪ ስርዓት በማስቀረት የኢትዮጵያ ብር በነፃ ገበያ እንዲገበያይ እድል ፈጥሯል። ማሻሻያ ከተጀመረበት ጊዜ አንስቶ ብሔራዊ ባንክ የገበያውን እጥረት ለማቃለል እና የውጭ ምንዛሬ ተደራሽነትን ለማሻሻል ከሚጠቀምባቸው ቁልፍ መሳሪያዎች አንዱ መደበኛ የውጭ ምንዛሬ ሽያጭና ጨረታ ሆኗል። ቀጣዩ የውጭ ምንዛሬ ጨረታም ቀደም ሲል በተገለጸው የጊዜ ሰሌዳ መሰረት እንደሚካሄድ ብሔራዊ ባንክ አስታውቋል። በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው። ቢቢሲ ትግርኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርትን ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈ ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኙ ጠቅሰዋል። እነዚህ ጭንብል ያጠለቁ ታጣቂዎች የህወሓት ወታደሮች ስለመሆናቸው ግን አልታወቀም። በ17 2018 ዓ.ም በአብይ አዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባህዛ በሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ ቢቢሲ ትግርኛ ከተጎጆችና ከተጎጂ ቤተሰቦች መረጃ አግኝቻለሁ ብሏል። የአራት ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአብይ አዲ ከተማ ለሌሎች ሰዎች ድንጋይና አሸዋ ባህያ በመሸከም የቀን ጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ በኋላ እሱና ያጎቱ ልጅ ወደ ቤት ሳይመለሱ መቅረታቸው ተነግሯል። ቤቱ ወይዘሮ መድረሃ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደና ጠዋት 3 ሰዓት ላይ እንደወሰዱት ይናገራሉ። የሚሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ ያለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠኋቸው ብለዋል። ከዚህ በኋላ ባለቤቷ ከማይቅ ነጠላ አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃው እንዳገኘችም ትገልጻለች። በጣም ተጨንቀናል፣ ልጆቹን አፍቀውታል፣ አባታችን እያሉ እያስቸገሩኝ ነው፣ ልጆችን የሚረዳ አንድም የለም። ሰለሞን ልጆቹን ትቶ እዚህ ውስጥ የመግባት ፍላጎት የለውም፣ በኃይል ነው የወሰዱትን ባይናት። ዘካሪያስ ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል ከታፈሱ በመቶዎች የሚቆጠሩ መካከል አንዱ ነው። በአፈሳ ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ ባርገለ፣ ቀይህ ተህሊና አብያዲ ወረዳዎች የመጡ 500 ሰዎች ወደ አብያዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአብያዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኝ ግንባታው ወዳላለቀ ህንፃ በታጣቂዎች መወሰዳቸውን ይናገራሉ። ቢቢሲ ትግርኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማ ፖሊስና ጸጥታ አካላት እንዲሁም ለአብያዲ ከተማና ወረዳ አስተዳደር እንዳስረከቧቸው ተናግረዋል። በአብያዲ ከተማ ማዘጋጃ ቤት አዳራሽ የከተማው ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸው ጭምር አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቆታችንን ያለ ነው። እቃችንና ሞባይላችንን ሳንይዝ ከስራ ላይ ነው ያፈሱን። ልብሳችንን እንኳን እንልበሳልናቸው፣ እነሱ ግን አያገባንም አትሄድም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄደው ጦርነት የቤተሰብ አባላቱ መስዋዕትነታቸውን ገልጾ ከተጣራ በኋላ መለቀቁን ተናግሯል። ከዚህ በኋላ አውቶቡስ፣ ወራልና የሱዙ መኪኖች አምጥተው ጭነው ወደ ሌላ ቦታ እንደወሰዷቸው ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ።
የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘዶል ማቴዎስ ለቢቢሲ በሰጡት ምላሽ የሚመሩት ቡድን ለአባ ገባ አካባቢ ተሰማርቶ እርምጃ እንደወሰደ ገልጸዋል። በአካባቢው ሰፊ የማዕድን ወረራ አለ። እዚያ የነበሩት ወጣቶች ኦፕሬሽን በማካሄድ በትነናቸዋል። በሮሃ ብዛና በአባግባ የነበሩት ወጣቶች ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበረ እርምጃው ወስደናል የሚል ምላሽን ሰጥተዋል። ማይቅነጠልና ዕዳጋ አርቢ መካከል የሚገኝ ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉ መልሰዋል። 41 የጅምላ አከፋፋዮች ላይ እርምጃ ተወሰደ። በአዲስ አበባ ከተማ ትልቁ የንግድ ማዕከል በሆነው መርካቶ ሲኒማ ራስ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የተከለከሉ የፕላስቲክ ከረጢቶችን ሲያሰራጩ በነበሩ 41 የጅምላ አከፋፋይ ንግድ ድርጅቶች ላይ ጠንካራ ሕጋዊ እርምጃ ተወስዷል። በድንገተኛ ፍተሻ የተከናወነው የተቀናጀ የክትትልና ቁጥጥር ዘመቻው የተመራው በአዲስ አበባ አካባቢ ጥበቃ ባለስልጣን፣ በአዲስ አበባ ደንብ ማስከበር ባለስልጣንና በአዲስ አበባ ፖሊስ በጋራ ባደረጉት ከፍተኛ ጥረት ነው ተብሏል። የከተማዋን ስነ ምህዳር ለመጠበቅና የብክለት ምንጮችን ለመቀነስ የተወሰደው ይህ እርምጃ መነሻ ያደረገው የፕላስቲክ ከረጢት አጠቃቀምን ለመገደብ በቅርቡ የወጣውን የአዋጅ ቁጥር 1383/2017 ድንጋጌ ነው። እርምጃ የተወሰደባቸው ድርጅቶች ክልከላ የተጣለባቸውና ለአካባቢ ብክለት ከፍተኛ አስተዋጽኦን የሚያበረክቱ የፕላስቲክ ከረጢቶች በስፋት ሲያከፋፍሉ የተገኙ መሆናቸውንም የቁጥጥር ቡድኑ አስታውቋል። ይሁን እንጂ ባለስልጣን መስሪያ ቤቱ በቁጥጥር ስራ ወቅት አስተዳደራዊና ሕጋዊ እርምጃ ከመውሰዱ ጎን ለጎን ሰፊ የግንዛቤ መፍጠር ስራዎችንም ማከናወኛለሁ ባይ ነው። በዚህም መሰረት በአካባቢው ለሚገኙ ከ100 በላይ አገልግሎት ሰጪ ድርጅቶችና የተለያዩ ተቋማት ስለ አዋጁ ዋና ዓላማ፣ ስለ ፕላስቲክ ከረጢት ጎጂነት ሰፊ ትምህርት ሰጥቷል ተብሏል። በመጨረሻም መላው የንግዱ ማህበረሰብና ህብረተሰቡ ከአዋጁ ጎን በመቆም ለአካባቢ ተስማሚ የሆኑ አማራጭ የመገበያያ ቁሶችን እንዲጠቀሙ ጥሪ አቅርቧል። ባለስልጣኑ አክሎ እንዳሳሰበው በቀጣይም በአምራቾች፣ በጅምላ ችርቻሮ አከፋፋዮች እንዲሁም ህጉን ጥሰው በሚገኙ ማናቸውም ግለሰቦች ላይ ደረጃ በደረጃ የሚወሰደው የህግ ማስከበርና የማስተካከያ እርምጃ ተጠናክሮ የሚቀጥል ይሆናልም ብሏል። ትራምፕ በዩክሬን ሰላም እንዲወርድ ግፊት እንደሚያደርጉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በተካሄደው የጂ7 መሪዎች ጉባኤ ላይ ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር በጣም ጥሩ ውይይት ማድረጋቸውን ተከትሎ ሩሲያ ከዩክሬን ጋር የሰላም ስምምነት ማድረግ እንዳለባትና እርሳቸውም ጦርነቱን ለማቆም የሚችሉበት ሁሉ እንደሚያደርጉ ተናግረዋል። በጦርነቱ በርካታ ወጣቶች እያለቁ መሆኑን በመጥቀስ እኔ 8 ጦርነቶችን አስቆም ያለው ይህኛውን ግን ለመፍታት በጣም ቀላሉ ይሆናል ብዬ ያሰብኩት ነበር ብለዋል። ይሁን እንጂ 8 ጦርነቶችን አስቆም ያለው ማለታቸው በሰፊው አከራካሪ ሆኗል። ዘለንስኪ ከጂ7 መሪዎች ከትራምፕና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ከተወያዩ በኋላ በኤክስ ገጻቸው ላይ ባሰፈሩት መልእክት ዋናው ትኩረት የዩክሬንን የአየር መከላከያ ማጠናከርና ዲፕሎማሲውን ማራመድ እንደሆነ ገልጸዋል። ከጂ7 መሪዎች ጠቃሚ የሆኑ የቃል ኪዳን ድጋፎች፣ ተጨማሪ ሚሳይሎች፣ የማምረቻ ፍቃድና የክረምት ድጋፍ ማግኘታቸውን የገለጹት ዘለንስኪ አሜሪካን ለዚህ ሁሉ ዋስትና ለመስጠት ዝግጁ መሆኗንም አክለው ተናግረዋል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ላይንም በበኩላቸው የጦርነት አቅጣጫ ወደ ዩክሬን እየተቀየረ መሆኑንና የሩሲያ ድካም በግልጽ እየታየ በመሆኑ ድጋፉን እጥፍ ለማድረግ ጊዜው አሁን እንደሆነ ተናግረዋል። ትኩረቱ በሆርሙዝ ባህረ ወሽመጥ ላይም እንዲሆንም ተነግሮ ነበር። የጂ7 መሪዎች ከአሜሪካና ኢራን የሰላም ስምምነት በተጨማሪ የሆርሙዝ የባህረ ወሽመጥ በፍጥነት እንዲከፈትና አማራጭ የኤነርጂ መስመሮችን በመለየት ላይ ያተኮረ ውይይትንም አድርገዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ዋነኛውና ቅድሚያ የሚሰጠው ጉዳይ ጠንካራ ስምምነት መፈረሙን ማረጋገጥ እንደሆነና ፈረንሳይና ሌሎች ምዕራባውያን አጋሮች ወሽመጡ በሰላም እንዲከፈት በፍጥነት ለመርዳት ዝግጁ መሆናቸውን ገልጸዋል። ትራምፕ የሆርሙዝ የባህረ ወሽመጥ አርብ ዕለት ሙሉ በሙሉ ክፍት እንደሚሆንና ይፋዊ ስምምነቱ በጄኔቫ እንደሚፈጸም ተናግረዋል። በዲጂታል መልኩ የተፈረመው ይህ ስምምነት የኢራንን የበለጸገ ዩራኒየምና ማዕቀቦች ማንሳትን የሚያካትቱ ውስብስብ ድርድሮች የሚካሄዱበት የ60 ቀናት ጊዜ የሚከፈት ሲሆን ትራምፕ ሁለተኛውን የውይይት ምዕራፍ ቀላል እንደሚሆን ገልጸዋል። ሶማሌላንድ በእስራኤል እውቅና ከተሰጣት በኋላ በኢየሩሳሌም ኤምባሲዋን ከፍታለች። በሶማሊያ የተነጠለችው ሶማሌላንድ በእስራኤል የመጀመሪያውን እውቅና ካገኘች ከ6 ወር በኋላ በኢየሩሳሌም ኤምባሲን ከፈተች። የዲፕሎማቲክ ተልዕኮ ይፋ የስራ ጉብኝት እያደረጉ ባሉት የሀገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆ ተከፍቷል። ከፕሬዝዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻችን መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሊላንድ የግዛቷ አካል አድርጋ የምትመለከታት ሞቃዲሾ በሰሜን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነቴን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና መስጠቷ አወዛጋቢ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረትን ጨምሮ በርካታ ሀገራትና ድርጅቶች እውቅናን ተችተዋል እንጂ ከዚህ በሶማሌላንድ አብዛኞቹ የውጭ ሀገራት ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማቲክ ተልዕኮዋን
በኢየሩሳሌም ለመክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያን አቆጣጠር በ1967ቱ የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢውን በ1980 ገንጥላ የወሰደች ሲሆን የእርምጃዋ በዓለም አቀፉ ማህበረሰብ ድጋፍ ያላገኘ ነው። እስራኤል ሁሉንም የኢየሩሳሌም አካባቢዎች ዘላለማዊና ያልተከፋፈለ ዋና ከተማዋ አድርጋ ታያታለች። ፍልስጤማውያን ምስራቅ ኢየሩሳሌምን ወደፊት ለመመስረት ተስፋ ላላቸው አገራቸው ዋና ከተማቸው እንዲሆን ይፈልጋሉ። ዩናይትድ ኪንግደምን ጨምሮ በርካታ ሀገራት ኤምባሲያቸውን በቴል አቪቭ ሲሆን አሜሪካ ግን በ2018 በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ወደ ኢየሩሳሌም አዛውራለች። ጓቲማላ፣ ሆንዱራስ፣ ኮሶቮ፣ ፓፓ ኒው ጊኒ፣ ፓራጓይ እና ፊጂ በከተማው ኤምባሲ ያላቸው ሀገራት ናቸው። የፍልስጤም አስተዳደር የውጭ ጉዳይ ሚኒስትር በተወረረው ኢየሩሳሌም ሶማሊላንድ በተባለ ሀገር ተከፈተ የተባለውን ኤምባሲ ያውገዘዋል። የእርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት ጋር የተያዙ ደንቦችን በግልጽ የሚጥስ ነው ብለዋል። ነገር ግን ኔታንያሁ በጥንታዊ መዲናችን ባሏት ኢየሩሳሌም ኤምባሲው መከፈቱን አመስግነዋል። የኢየሩሳሌም ሁኔታ ከሶማሊላንድ የእውቅና ጥሪ ጋር ተመሳሳይነት አለው ሲሉም ጠቁመዋል። ሀገራቱ ሉዓላዊነቶቻቸውን፣ መብቶቻቸውን፣ የራሳቸውን ሀገር መብቶች እውቅና እንዲሰጧቸው እየጠበቃቸው ነው። እኛም በዋና ከተማችን ይህንኑ እየጠበቅን ነው። ከንጉስ ዳዊት ጀምሮ የአይሁድ ሰዎች ብቸኛ ዋና ከተማ ነው። ይህ ከ3000 ዓመት ወዲህ ማለት ነው። ስለዚህ ለአንድ ሀገራት የዘገየ እውቅና ነው፣ ለእናንተ ግን ወዲያው አድርጋችሁታል ብለዋል። ፕሬዚዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሌላንድ እውቅና ለመስጠት ላሳዩት ቁርጠኝነት አሞካሽተዋቸዋል። በዋነኝነት በቀይ ባህር አፍንጫ ላይ የሚገኙ የሶማሌላንድ የተፈጥሮ ሀብት በተለይም እንቁ ማዕድናትና ነዳጅን ለማልማት በትብብር የመስራት እድልን አንስተው አጋርነቱን ስልታዊ ሲሉ ገልጸውታል። ለእስራኤል አጋርነቱ በቁልፍ ቀጠናው የተረጋጋ አጋር እንድታገኝ ያደርጋታል። ጉብኝቱን አስመልክቶ ምላሽ የሰጠው የሶማሊያ የውጭ ጉዳይ ሚኒስትር የሶማሊያን አንድነትና መረጋጋት የሚያኮስስ ብለውታል። ሶማሌላንድ የሞቃዲሾ ማዕከላዊ መንግስት ከወደቀ እንደ አውሮፓውያን አቆጣጠር ከ1991 ወዲህ ራሷን እያስተዳደረች ትገኛለች። የራሷ ምርጫ፣ ገንዘብና የደህንነት ኃይል ያላት እንዲሁም ከሰሜን ሶማሊያ አንጻር የተረጋጋች ናት እንጂ አገር የመሆን ፍላጎቷ ከእስራኤል በቀር በዓለም አቀፉ ማህበረሰብ እውቅና አላገኘችም። ኋላ እስራኤልና ሶማሌላንድ ግንኙነታቸውን እያጠናከሩ ነው። በጎርጎሮሳውያኑ አዲስ ዓመት ጅማሮ አካባቢ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ዋና ከተማ ሀርጌሳ ይፋዊ ጉብኝትን አድርገው ነበር። ዜናዎቻችን አበቁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ